ባሳለፍነው 24 ሰዓት በዓለማችን ላይ በጣም ብዙ ነገሮች ተፈጥረዋል። ዩክሬን በራሽያ ላይ በፈጸመችው ከባድ የሆነ የድሮን ጥቃት ምክንያት 40 የሚሆኑ ቦምበር ኤርክራፍቶችን አውድማለች። የፈረንሳይ ትልቁ ክለብ ፒኤስጂ ዋንጫ መብላቱን ተከትሎ በዛው በፓሪስ ትልቅ አመጻ ተቀስቅሷል። በዚህ ምክንያት እንግዲህ በጣም ብዙ ሰዎችና በጣም ብዙ ንብረቶች ወድመዋል። እነዚህና ሌሎች ተጨማሪ መረጃዎችን ይዤላችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እሺ ከመጀመሪያው እንጀምር። በመጀመሪያ የዩክሬንና የራሽያን ጉዳይ እንመልከት። ከዛ በኋላ ወደሚቀጥሉት ወደ ሌሎቹ ዜናዎች ደግሞ እናልፋለን። እንግዲህ ዩክሬን በራሽያ ላይ ትናንትና ምሽት እጅግ በጣም ከባድ የሆነ ጥቃትን አድርሳለች። ትናንትና ምሽት ማለት ነው። በዩክሬንና በራሽያ ከጀመረው ጦርነት ጀምሮ ማለት ነው እንግዲህ 3 ዓመት ሊሆነው ነው ይሄ ጦርነት ማለት ነው። እንግዲህ በዚህ ዓመት አድርጋው የማታቀው ፈጽማ የማታቀው እጅግ በጣም ከባድ የሆነ በራሽያ ዘንድም እጅግ በጣም ብዙ ጉዳቶችን ያስከተለ የድሮንና የሚሳኤል ጥቃትን በራሽያ ላይ በትናንትናው ምሽት አድርሳለች ዩክሬን ማለት ነው። እንግዲህ ይሄ በጣም ትልቅ ነው የምንልበት ምክንያት አለ። ምክንያቱም በዚህ ጥቃት ብቻ 40 የሚሆኑ ዋርፕሌን ወድመዋል። እንግዲህ እነዚህ ዋርፕሌኖች ደግሞ ዝም ብለው አይነት የዋርፕሌኖች አይደሉም፣ ስፔሲፊክ ለቦምበር ብቻ ናቸው ማለት ነው። ማለትም ቦምብ ለመጣል ብቻ የሚያገለግሉ የኤርክራፍት አይነቶች ናቸው። 40 የሚሆኑትን ነው እንግዲህ በትናንትናው ምሽት ዩክሬን ውድም ያደረገቻቸው ማለት ነው። ለዚህ ነው ጦርነቱ ከተጀመረ ለመጀመሪያ ጊዜ እጅግ በጣም ከባድ የድሮን ጥቃት አድርሳለች የምላችሁ ማለት ነው። ይሄ ነገር የተፈጠረው ማለትም ዩክሬን እንደዚህ አይነት ጥቃት ያደረሰችው ደግሞ ከሷ ቦርደር እጅግ በጣም ብዙ ሺህ ኪሎ ሜትር ወደ ራሽያ በመግባት ነው። ዲፕ ራሽያ የሆነ ጥቃት ነው ማለት ነው። እንግዲህ ዩክሬን ከራሷ ግዛት እጅግ በጣም ብዙ ሺዎች ኪሎ ሜትሮችን ተጉዛ ነው የድሮንና የሚሳኤል ጥቃት ያደረሰችው። እንግዲህ ከሁለቱም የወጣ ትክክለኛ የሆነ ይህንን አድርጌያለሁ፣ ይሄ ጉዳት ደርሶብኛል፣ በዩክሬን ዘንድ ይህን ያክል ቦምበሮች ኤርክራፍቶችን አውድሜያለሁ፣ እንደዚህ አይነት ጉዳት አድርሻለሁ ብላ ባትናገረም ከራሽያ ዘንድም እንደዚህ አይነት ጉዳት ደርሶብኛል የሚል ትክክለኛ መረጃ እስካሁን እስከ ቪዲዮ እስከተቀረጸበት እስከዚህ ሰዓት ባይወጣም ግን ደግሞ እጅግ በጣም ብዙ ጉዳቶች ደርሰዋል። ለመጀመሪያ ጊዜ እንደዚህ አይነት ከባድ ጉዳት ስታደርስ ነው ማለትም ብዙ ጉዳቶችን አድርሳለች አይደለ? ግን ደግሞ እንደዚህ የተቀናጀና የታሰበበት እጅግ በጣም ብዙ ጉዳትን በራሽያ ላይ ያደረሰ ጥቃትን ለመጀመሪያ ጊዜ ነው። እንግዲህ ጦርነቱ ከተጀመረ 3 ዓመት ገደማ ሊሆነው ነው። ለመጀመሪያ ጊዜ ነው እንደዚህ አይነት ጉዳት ያደረሰችው ማለት ነው ዩክሬን። ቪዲዮ ላይ እንደምታዩት እንግዲህ የሚቃጠሉትን ኤርፕሌኖች ማየት ትችላላችሁ። እነዚህ ኤርፕሌኖች ከ40ዎቹ ውስጥ አንዶቹ ናት። ድሮኖቹ ደግሞ ሲሄዱ አንድ ባንድ ነው ያወደማቸው የሄዱት። ማለትም አንዱን ሄዱና ያወድሙና ወደ ሁለተኛው ይሄዳሉ። ማለትም እንደዚህ በመስመር ነው የተደረደሩት ጀቶቹ ማለት ነው ኤርክራፍቶቹ እና አንዱን አውድመው ወደ ሁለተኛው ነው የሚሄዱት፣ ሁለተኛውን አውድመው ወደ ሶስተኛው ነው የሚሄዱት። ቪዲዮ ላይ እንደምታዩት ማለት ነው። ያ ኮፒራይት ስለሚል ብዙም ቪዲዮን አላሳያችሁም፣ ግን ደግሞ እጅግ በጣም ብዙ ጉዳት ነው ዩክሬን ያደረሰችው ማለት ነው። ይሄ ደግሞ በጣም ብዙ ጊዜ የወሰደ የታለመበት ጉዳይ ነው። ማለትም ጀስት ዝም ብሎ የተፈጠረ ነገር አይደለም። ሂዳ ዝም ብላ አይደለም ያጠቃችሁ፣ በደንብ አስባበት ከ5 ወር ከ6 ወር በላይ ያቀደችበት ጉዳይ እንደሆነ ግልጽ ነው። ምክንያቱም እንደዚህ አይነት ጉዳት ዝም ብሎ ስለማይደርስ ማለት ነው። ማለትም ከ3000 እስከ 4000 ኪሎ ሜትር ወደ ራሽያ ገብተው እንደዚህ አይነት ጉዳት ማድረስ የሚቻለው በቀላል መንገድ ሊሆን አይችልም። ስለዚህ በደንብ ከ5 ወር ከ6 ወር በላይ የታቀደበት እቅድ መሆኑ ያሳያል ማለት ነው። ለዩክሬን ደግሞ ይሄ እጅግ በጣም ትልቅ ድል ነው፣ ያው ለጊዜያዊ ማለት ነው። እንግዲህ ይሄ ነገር የተፈጠረው ማለትም ዩክሬን በራሽያ ላይ እንደዚህ አይነት ከባድ ጉዳትን የሚያደርስ የድሮን ጥቃት ያደረሰችው ዩክሬንና ራሽያ ለንግግር ወይም ደግሞ ለስምምነት አንካራ ኢስታንቡል በተገናኙ ጊዜ ነው ማለት ነው። ማለትም የነሱ ተወካዮች አንካራ በሚገኙ በዚህ ጊዜ ነው፣ ለንግግር በተቀመጡ ጊዜ ነው። ይሄ ደግሞ ምን ያሳያል? ዩክሬን አቅም አለኝ ብላ እዛ ቦታ ለማግኘት ይመስላል እንደዚህ አይነት ጥቃት በአሁኑ ሰዓት ያደረሰችበት ምክንያት ማለት ነው። ማለትም ለመደራደር እንዲመቻት ነው፣ አቅም አለኝ ለማለት ይመስለኛል፣ ገምቼ ነው። ግን ደግሞ ያው እንደሚታየው እንደዚህ አይነት ነገር ይመስላል። እንግዲህ 40 የሚሆኑ ቦምበር ኤርክራፍቶች ወድመዋል ብያቸዋለሁ። ግን እነዚህ የወደሙት የቦምበር ኤርክራፍቶች ዝም ብለው አይደሉም። ማለትም ዝም ብለው ተራ ኤርክራፍቶች አይደሉም። እጅግ በጣም ዋጋ ያላቸውና እጅግ ጉዳት ማድረስ የሚችሉ በራሽያ ዘንድ አሉ ከምትላቸው ኤርክራፍቶች መካከል የሚጠቀሱ ናቸው። ከነዚህ መካከል ከወደሙት ከ40ዎቹ የቦምበር ኤርክራፍቶች መካከል ቲዩ 95 የሚባለው ይጠቀሳል። ቲዩ 95 የሚባለው እንግዲህ እጅግ በጣም ውድ የሆነ
ኤርክራፍት ነው። ከዛ መቀጠል ደግሞ ሌላኛው TU-22 የሚባል ነው። ማለትም በቃ TU-95 እና TU-22 ናቸው። እነዚህ እንግዲህ ስትራቴጂክ ቦምበር የሚባሉ ኤርክራፍቶች ናቸው ራሽያ ያላቸው ማለት ነው። ራሽያ ደግሞ የሚመኩበት አይነት የኤርክራፍት አይነት ነው። እንግዲህ ይህን ጥቃት ያደረሰችው በድሮን ብቻ አይደለም። ያ ድሮኑ እጅግ በጣም ብዙ ነው። በጣም ብዙ ድሮኖችን ተጠቅማ ነው ጉዳት ያደረሰችው። ግን ደግሞ ከድሮኑ በተጨማሪ ሌሎች መሳሪያዎችን ዩክሬን ተጠቅማለች። እነዚህም ሎንግ ሬንጅ ሚሳይል ማለትም የረጅም ርቀት ሚሳይሎችን ተጠቅማለች። ከነዚህም እንግዲህ የላይክ ባሊስቲክ ሚሳይል እንደነዚህ አይነት ሚሳይሎችን ተጠቅማ ነው በራሽያ ላይ ጉዳት ያደረሰችው ዩክሬን ማለት ነው። ቪዲዮ ላይ እንደምታዩት እንግዲህ TU-95 ተብሎ የሚታወቀው ቦምበር ኤርክራፍት በእሳት ተያይዞ ሲቃጠል ታያላችሁ። እንግዲህ ይሄ ኤርክራፍት ዝም ብሎ አይነት ኤርክራፍት አይደለም፣ ቦምበር ኤርክራፍት ነው። ምን አይነት ቦምብ ነው ደግሞ የሚጥለው ብላችሁ መጠየቅ አለባችሁ። ምክንያቱም ቦምቦች ሁሉ አንድ አይደሉም። አቶሚክ ቦምብ አለ፣ ዝም ብሎ ቦምብ ማለት መጠኑ ትንሽ የሆነ ቦምቦች አሉ። እንግዲህ TU-95 ተብሎ የሚታወቀው የቦምበር ኤርክራፍት ዝም ብሎ ተራ የሆኑ ቦምቦችን እንዲጥል አይደለም፣ ኦሪጂናሊ ሲሰራ ማለት ነው። ኦሪጂናሊ እንግዲህ ሲሰራ ይሄ TU-95 ተብሎ የሚታወቀው ቦምበር ኤርክራፍት ላይክ እንደ ኒውክሌር ቦምብን እንዲጥል ወይም ደግሞ ለኒውክሌር ቦምብ እንዲውል ተደርጎ የተሰራ ኤርክራፍት ነው። ከዛ በኋላ ግን ክሩዝ ሚሳይል ራሽያ ተጠቀመው ነበር። ማለትም ክሩዝ ሚሳይልን ለመጣል የምትጠቀምበት ኤርክራፍት ነበር። ግን ደግሞ መጀመሪያ ሲሰራ ለምን ፐርፐዝ ነው አልኳቸው? ለኒውክሌር ቦምብ የመሳሰሉ የቦምብ አይነቶች እንዲጥል ፐርፐዝ ላይ የተሰራ የኤርክራፍት አይነት ነው። ወደ ሁለተኛው ዜና እናልፋለን። ወደ ሁለተኛው ዜና ስናልፍ ያዝንላችሁ ወደ ፈረንሳይ ይወስደናል። በፈረንሳይ እንግዲህ ታላቅ ክለብ የሚባለው እናውቃለን። ማን ነው? ፓሪስ ሰን ጀርመን PSG ማለት ነው። በፈረንሳይ ካሉ ትልልቅ ክለቦች መካከል አንደኛውና ተገዳዳሪ የሌለው ክለብ ነው። ያው እንደሚታወቀው ማለት ነው፣ ለማጋነን አይደለም። PSG እጅግ በጣም ትልቅ ክለብ ነው በፈረንሳይ ውስጥ ማለት ነው። እናም በትናንትናው ምሽት ለመጀመሪያ ጊዜ ቻምፒዮንስ ሊግ በልቷል። ከተመሰረተ ለመጀመሪያ ጊዜ ማለት ነው ምላችሁ፣ ለመጀመሪያ ጊዜ ቻምፒዮንስ ሊግ በልቷል። ቻምፒዮንስ ሊግ ደግሞ እጅግ በጣም ዋጋ የሚሰጠው ማለትም እጅግ ቦታ የሚሰጠው ዋንጫ ነው፣ ተራ ዋንጫ አይደለም። ለመጀመሪያ ጊዜ ይህን ዋንጫ በሚበላ ጊዜ ደግሞ በፈረንሳይ እጅግ ትልቅ አመፃ ተፈጥሯል። ይህ የተፈጠረው አመፃ ደግሞ በዛው በፓሪስ ሴን ጀርመን ደጋፊዎች ምክንያት ነው። እንግዲህ ማሸነፉን ተከትሎ ለመጀመሪያ ጊዜ ዋንጫ መብላቱን ተከትሎ የእሱ ደጋፊዎች በፓሪስ እጅግ ትልቅ ከፖሊሶች ጋር ግብ ፈጥረዋል፣ ማለትም አመፃ ፈጥረዋል። ወደ ፖሊሶች እንደምታዩት ቪዲዮ ላይ ወደ ፖሊሶች ይወረውራሉ፣ ፖሊሶች ይወረውሩባቸዋል። እጅግ በጣም ብዙ አመፅ ነው የተፈጠረው። እንግዲህ በዚህ ምክንያት ደግሞ በዛ በጣም ብዙ ጉዳቶችን ተፈጥረዋል። ከነዛ መካከል እንግዲህ 2 ሰዎች እስካሁን እንደሞቱ ተረጋግጧል። 2 ሰዎች በዚህ አመፃ ምክንያት ማለት ነው እስካሁን 2 ሰዎች ህይወታቸውን አጥተዋል። ከነሱ በተጨማሪም በጣም በብዙ በመቶዎች የሚቆጠሩ ሰዎች በፖሊስ እንደታሰሩም ተነግሯል። ግን በጣም ነው የሚገርመው፣ ምክንያቱም ዋንጫ ስትበላ መደሰት ነው ያለብህ አይደለ? ተደስተህ ደስ ብሎ በሰላም ወደ ቤት መግባት ሲገባ ዋንጫ ስለበላህ አመፃ ከፖሊስ ጋር መፍጠር አይ ዶንት ኖ። ያው ከእንደዚህ አይነት ሀገሮች ከእንደዚህ አይነት ማህበረሰብ አንጠብቀውም። እንግዲህ 2 ሰው ሞተዋል ብያቸዋለሁ አይደለ? ስለዚህ እነማን ሞቱ የሚለውን ባጭሩ ልንገራችሁ ማለት ነው። የመጀመሪያው እንግዲህ የሞተው እጅግ በጣም ወጣት ነው። ማለትም ከወጣት ራሱ እጅግ ህፃን ነው ሊባል የሚችል ነው። እድሜውም 17 ነው። የተገደለው እንግዲህ በሳውዝ ዌስት ታውን ኦፍ ዳክስ ማለት ነው። ማለትም በደቡብ ምዕራብ በምትገኘው በዳክስ ከተማ ሲሆን የሞተበት ምክንያት ደግሞ እዚህ ቸስቱ ላይ በተወጋው ጩቤ ምክንያት ነው። ቸስቱ ላይ ተወግቶ ነው የህይወቱ ያለፈው ማለት ነው። የ17 ዓመቱ ልጅ ማለት። ይሄ ነገር የተፈጠረው ደግሞ ቅዳሜ ማታ ማለት ነው። ማለትም ጨዋታው ካለፈ ከሰዓታት በኋላ ማለት ነው እንደዚህ አይነት ነገር የተፈጠረው። ሌላኛው እንግዲህ የሞተው ሰውዬ እድሜው 23 ሲሆን በስኩተር በሚጓዝበት በሴንትራል ፓሪስ ማለት ነው። ማለትም ፓሪስ መሃል ላይ ፒያሳ እንደምንለው አይደለ? እዛ ፓሪስ እዛ አካባቢ ላይ ነው እንግዲህ በስኩተር በሚጓዝበት ጊዜ በመኪና ተገጭቶ ነው ህይወቱ ያለፈው። እንግዲህ እንደዚህ አይነት በጣም ብዙ ጉዳቶች ከዚህ በተጨማሪም በጣም ብዙ በሰዎች ላይና በንብረቶች ላይ እጅግ በጣም ብዙ ውድመቶች በትናንትናው ዕለት ተከስቷል። የዚህ ሁሉ ምክንያት እንግዲህ ምንድነው? ፓሪስ ሰን ጀርመን ቻምፒዮንስ ሊግ ዋንጫ መብላቱ ነው። ወደፍ አሁን ደግሞ ምን አይነት ጉዳት ደርሷል፣ በሰዎች ላይ ምን አይነት ጉዳት ደርሷል የሚለውን በአጭሩ ለማየት እንሞክር። እንግዲህ ይሄ የተፈጠረው በፓሪስ ብቻ አይደለም።
በጣም በብዙ ቦታዎች ነው እንግዲህ ይህ አመፃ የተቀሰቀሰው ማለት ነው። እንግዲህ በዚህ ምክንያት 192 የሚሆኑ ሰዎች ጉዳት ደርሶባቸዋል። ማለትም ከሞቱት ከሁለቱ ውጭ ማለት ነው 192 የሚሆኑ ሰዎች ጉዳት ደርሶባቸዋል። እንግዲህ ፖሊስ ወደ 559 የሚሆኑ ሰዎችን በቁጥጥር ስር ያዋለ ሲሆን ከነዚህ ውስጥም 491 የሚሆኑት በዛው በፓሪስ ውስጥ የታሰሩ ናቸው። ማለትም ይሄ ጉዳይ የተፈጠረው ይሄ አመፃ የተፈጠረው በፓሪስ ብቻ እንዳልሆነ ስለነገርኳችሁ ማለት ነው። ኦ ማይ ጋድ በትናንትናው ዕለት በጣም ብዙ ጉዳቶች ነው። ማለትም እንደዚህ ከምነግራችሁ በላይ ነው። እጅግ በጣም ትልቅ አመፃ ነው የተፈጠረው ማለት እንችላለን። እንግዲህ በዚህ ምክንያት 22 የሚሆኑ የፖሊስ ኦፊሰሮች ጉዳት ደርሶባቸዋል። ከነዚህ በተጨማሪም ወደ 7 የሚቆጠሩ የእሳት አደጋ ሰራተኞችም ጉዳት ደርሶባቸዋል ማለት ነው። እንግዲህ ከነዚህ ከሰዎች ጉዳት ወጣ ስንል ደግሞ በንብረቶች ላይ እጅግ በጣም ብዙ ውድመቶች ደርሰዋል። በዚህ ምክንያት 264 የሚሆኑ መኪኖች በእሳት ተያይዘዋል። እንግዲህ ጉዳቱን ይህን በማየት ብቻ ምን ያክል ከባድ እንደነበረ መገንዘብ ትችላላችሁ። ወደ ሶስተኛውና ወደ መጨረሻው ዜና እናልፋለን። በመጨረሻ ያደረግንላችሁ ዜና ወደዚህ ወደኛ ወደ አፍሪካ አህጉር ይመልሰናል። በዚህም በአፍሪካ አህጉር በምትገኘው በናይጄሪያ ከተማ ሮብ ዕለት እንግዲህ ከባድ የሆነ ዝናብ ጥሎ ከባድ የሆነ ጎርፍና የመሬት ናዳን አስከትሎ እንደነበረ እናውቃለን። በዚህም ምክንያት እንግዲህ የሟቾች ቁጥር እጅግ በጣም ጨምሯል። በዚህም ምክንያት እንግዲህ የሞቱት ሰዎች ከ200 ማለፉ ነው የተነገረው። እጅግ በጣም የሚያሳዝን መረጃ ነው። እንግዲህ ከሞቱት ከነዚህ ከ200 ሰዎች በተጨማሪም 500 የሚሆኑ ሰዎች እስካሁን ጠፍተዋል። ማለትም ደብዛቸው ጠፍቷል። የት እንዳሉ አይታወቅም። ከሞቱት ከ200 በተጨማሪ ነው ምላል። ይሄ እንግዲህ የጣለው ከባድ ዝናብና በዝናቡ ምክንያት ደግሞ የተፈጠረው ይሄ ከባድ ጎርፍና የመሬት ናዳ በናይጄሪያ ታሪክ በ60 ዓመታት ታሪክ ውስጥ ናይጄሪያ ተፈጥሮ አያውቅም። እንደዚህ አይነት ከባድ የሆነ የመሬት ናዳና ከባድ ዝናብ አጋጥሟት አያውቅም ባሳለፈችው 60 ዓመታት ውስጥ ማለት ነው። በናይጄሪያ እንግዲህ እንደዚህ ከባድ ዝናብና የመሬት ናዳ እንደዚህ አይነት ነገሮች በጣም የተለመዱ ናቸው። ማለትም አዲስ ነገር አይደለም እንደዚህ አይነት ነገር ለናይጄሪያ ማለት ነው። እጅግ ብዙ ጊዜ በተደጋጋሚ የሚፈጠርባት ሀገር ነች። እንግዲህ ሪከርዶችን ማየት ካስፈለገ በ2024 ማለት ነው በፈረንጆች አቆጣጠር በ2024 በናይጄሪያ በተፈጠረ ከባድ ዝናብና ጎርፍ ምክንያት እንግዲህ እጅግ በጣም ብዙ ሰዎች ህይወታቸውን አጥተዋል። ከነሱ በተጨማሪ ደግሞ እጅግ በጣም ብዙ ሰዎች ከመኖሪያ ቀያቸው ተፈናቅለዋል በዚህ ጎርፍ ምክንያት በ2024 ማለት ነው። መለስ ካልን ደግሞ ማለትም በ2022 ከዛሬ 3 ዓመት በፊት በፈረንጆች አቆጣጠር ማለት ነው በናይጄሪያ በተፈጠረው ከባድ ዝናብና ከባድ ጎርፍ ምክንያት እጅግ በጣም ብዙ ሰዎች ሞተዋል። በዚህም ጎርፍ ምክንያት እንግዲህ 600 የሚሆኑ ሰዎች ህይወታቸውን አጥተዋል። 600 ነው ያልኳችሁ። እጅግ በጣም ብዙ ነው። እጅግ በጣም ከባድ ነው። እንግዲህ በ2022 ብቻ ማለት ነው 600 የሚሆኑ ሰዎች በተፈጠረ ትልቅ ዝናብና ጎርፍ ምክንያት ህይወታቸውን አጥተዋል። ከነሱ በተጨማሪ ደግሞ 1.3 የሚሆኑ ሰዎች ከመኖሪያ ቀያቸው ተፈናቅለዋል ማለት ነው። 1.3 ሚሊዮን ማለት እጅግ በጣም ብዙ ነው። can you imagine 1.3 ሚሊዮን የሚሆን ሰው በጎርፍ ምክንያት ከቤትና ከንብረቱ ሲፈናቀል ማለት ነው። ለዚህም ነው እንግዲህ በናይጄሪያ ጎርፍና ከባድ ዝናብ አዲስ ነገር አይደለም የምላችሁ። እጅግ በጣም ተደጋጋሚ የሚፈጠር ነገር ነው። ለዛሬ ያስኩላችሁ ይሄ ነው። እንግዲህ ይሄ የዩቲዩብ ቻናል ስለምን እንደሆነ ታውቃላችሁ። ላላወቃችሁ ግን በዓለማችን ላይ ስለሚፈጠሩ ባሳለፍነው 24 ሰዓት ማለት ነው ባለፈው 24 ሰዓት በዓለማችን ላይ የሚፈጠሩ አነጋጋሪና አስገራሚ መረጃዎች የሚቀርብበት የዩቲዩብ ቻናል ነው። ስለዚህ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ።